በሰሙነ ሕማማት ውስጥ ከሚውሉ ቀናቶች መካከል በስፋት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትህትናና የፍቅር ስራ የሰራባቸውን ዕለተ ሐሙስንና ዕለተ ዓርብን በጥቂቱ እንመለከታቸዋለን። ከዕለተ ሐሙስ ስንጀምር በዚህች ዕለት ቅድመ ዓለም ለፍጥረታት ሁሉ ምግበ ስጋን የሰጠ ጌታ ምግበ ነፍስን የሰራበት ራሱን ማዕድ አድርጎ ያቀረበበትና ስርዓተ ጸሎትንም ያስተማረበት ዕለት ነው። በቅዱሱ መጽሐፋችን ላይ በማቴዎስ ወንጌል ምዕራፍ 26 ከቁጥር 17 እስከ 44 ድረስ ተጠቅሶ እንደምንመለከተው ማለት ነው። ስለዚህ ዕለት የተለያዩ ስያሜዎች አሉት። ባጭሩ ለመግለጽ እንሞክራለን። አንደኛውና የመጀመሪያው ጸሎተ ሐሙስ ተብሎ ይጠራል። ይህ ቀን ክርስቶስ እኛ ምዕመናን መከራና ፈተና ሲገጥመን ተግተን መጸለይ እንዲገባን ያስተማረበት ዕለት ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ታሪኩ ተጽፎ እናገኘዋለን። እንግዲህ ጌቴሴማኒ በአትክልቱ ስፍራ በተገኘ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ደቀ መዛሙርት አስከትሎ ወጥቷል። እዚያም እሱ ሲጸልይ ሲተጋ ሲሰግድ በነበረበት ወቅት ሶስቱ የምስጢር ደቀ መዛሙርት የስጋ ጠባይ አይሎባቸው እንቅልፍ እንደያዛቸው ነው። በኋላም ክርስቶስ ደጋግሞ በመቀስቀስ ትጉ ወጸልዩ በኢትባኡ ውስጥ መንሶት እያለ ወደ ፈተና እንዳትገቡ ተግታችሁ ጸልዩ በማለት ስላስተማረ ስለመሰከረ በዚህ ወቅት ክርስቶስ ጸሎትን ለደቀ መዛሙርቶቹ ስለነገራቸው እሱም ስለጸለየባት ዕለቲቱ ጸሎተ ሐሙስ ተብላ ትጠራለች። ይህ ከላይ በነገርኩት የመጽሐፍ ቅዱስ ክፍል ላይ ተጠቅሶ እናገኘዋለን። በሁለተኛ ደረጃ ይህ ዕለተ ሐሙስ የሐዲስ ኪዳን ሐሙስ ተብሎ ይጠራል። የሐዲስ ኪዳን ሐሙስ ተብሎ ይጠራል። ለምን የሐዲስ ኪዳን ሐሙስ ተብሎ ተጠራ ለሚለው በእንስሳት ደም ይፈጸም የነበረው መስዋዕተ ኦሪትን አሳልፎ አዲሱን መስዋዕት ቅዱስ ስጋውንና ክቡር ደሙን የሰጠበት ዕለት ስለሆነ የሐዲስ ኪዳን ዕለት ወይም የሐዲስ ኪዳን ሐሙስ ተብሎ ይጠራል። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ይህ ስለ ብዙዎች የሚፈስ የሐዲስ ኪዳን ደሜ ነው ብሎ እንደተናገረው በዚህ ዕለት ሐዲስ ኪዳን ተሰርታለች። ብሉይ አልፋ ሐዲስ ኪዳን ስለተሰራች የሐዲስ ኪዳን ሐሙስ ብለን እንጠራዋለን ማለት ነው። በሶስተኛ ደረጃ ሕጽበተ ሐሙስ ብለን እንጠራዋለን። ሕጽበተ ሐሙስ የአበ ትሕትና መምህረ ትሕትና የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ለማስተማር እርስ በርስ መከባበርን ለማስተማር እርስ በርስ በመከባበር ውስጥ የሚገኘውን ልዕልና ለማስተማር ዝቅ ብሎ የሐዋርያቱን እግር ያጠበበት ዕለት ስለሆነ ሕጽበተ ሐሙስ ብለን እናነሳዋለን። ይህ ታሪክ በዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 12 ድረስ ተጠቅሶ እናገኘዋለን። አራተኛው ይህ ዕለት የምስጢር ሐሙስ ይባላል። የምስጢር ሐሙስ እንግዲህ እንደ ቤተክርስቲያናችን አስተምህሮ 7 ምስጢራት አሉ። 7ቱ ምስጢራተ ቤተክርስቲያን። በዚህ ዕለት ከ7ቱ ምስጢራተ ቤተክርስቲያን መካከል አንዱ የሆነው ምስጢረ ቁርባን ራሱ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል ስለተፈጸመባት የምስጢር ሐሙስ ብለን እንጠራለን ማለት ነው። አምስተኛው የትእዛዝ ሐሙስ ብለን ይህንን ዕለት እንጠራዋለን። ከላይ እንደተናገርነው ሐዋርያቱን ስለ ጸሎት ብቻ ሳይሆን ያስተማራቸው ትእዛዝም ጭምር አዟል። ትጉና ጸልዩ የሚለው ቃል በውስጡ ትእዛዝ አለው። ከመዝ ግበሩ እኔ እንዳደረግኩ እኔ እንደሰራሁ እናንተም ስሩ አድርጉ ብሎ ስላዘዘ ይህችን ቀን የትእዛዝ ቀን ብለን እንጠራታለን። በዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 18 ድረስ እኔ የሰራሁትን እኔ ያደረኩትን ይህንን መልካም ስራ እናንተም ብትሰሩት እንዲሁም ወረድ ብሎ ከታች ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ የሚል ቃል ተናግሯልና ይህችን ዕለት የትእዛዝ ሐሙስ ብለን እንጠራታለን ማለት ነው።
በስድስተኛ ደረጃ አረንጓዴ ሐሙስ ብለን እንጠራታለን። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ ሶስቱን የሚስጢር ደቀ መዛሙርቶች በአትክልቱ ስፍራ በጌቴሴማኒ ይዟቸው በመውጣት በዚያ ጊዜውን ስላሳለፈ ቦታውም ለምለምና አረንጓዴ ስለነበረ አረንጓዴ ሐሙስ ብለን እንጠራዋለን። ጉልባን ከባቂላ፣ ክክ፣ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ነበር የወጡት። አብክተው ጋግረው መብላት አለመቻላቸውን ያመለክታል። ያን ጊዜ ያልቦካውን ሊጥ እየጋገሩ ቂጣ መብላት፣ ንፍሮም ቀቅለው ስንቅ መያዝ ተግባራቸው ነበረ። በነገራችን ላይ ይህንን ቃል በኦሪት ዘጸአት ምዕራፍ 12 ቁጥር 39 ላይ እናገኘዋለን። ኦሪት ዘጸአት 12:39 ላይ ተቻኩለው መውጣታቸውን ቅዱሱ መጽሐፍ ይነግረናል። ተቻኩለው ስለወጡ ደግሞ የበሰለ ምግብ ቶሎ እነሱ እንዳዘጋጁት ወቅቶ ተጋግሮ የበሰለ ምግብ ይዘው መውጣት አልቻሉም። ስለዚህ ቶሎ የሚደርስ ቂጣ፣ ንፍሮ፣ እነዚህን የመሳሰሉ ነገሮች ጉልባን ከባቂላ፣ ክክ፣ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ትውፊት እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ነበር የወጡት። አብክተው ጋግረው መብላት አለመቻላቸውን ያመለክታል። ያን ጊዜ ያልቦካውን ሊጥ እየጋገሩ ቂጣ መብላት፣ ንፍሮም ቀቅለው ስንቅ መያዝ ተግባራቸው ነበረ። በነገራችን ላይ ይህንን ቃል በኦሪት ዘጸአት ምዕራፍ 12 ቁጥር 39 ላይ እናገኘዋለን። ኦሪት ዘጸአት 12:39 ላይ ተቻኩለው መውጣታቸውን ቅዱሱ መጽሐፍ ይነግረናል። ተቻኩለው ስለወጡ ደግሞ የበሰለ ምግብ ቶሎ እነሱ እንዳዘጋጁት ወቅቶ ተጋግሮ የበሰለ ምግብ ይዘው መውጣት አልቻሉም። ስለዚህ ቶሎ የሚደርስ ቂጣ፣ ንፍሮ፣ እነዚህን የመሳሰሉ ነገሮች እንግዲህ በዚህ ዕለት የኔና የእናንተ አምላክ መድኃኔ ዓለም ኢየሱስ ክርስቶስ 6 አበይት ነገሮችን እንድናይ እንድንመለከት ያስተማረበት ቀን ስለሆነ ይህ ቀን ታላቅ ቀን ነው ማለት ነው። ቤተክርስቲያናችንም ይህንን ቀን በብዙ ክብርና አምሳል እየገለጠች ታስተምራለች ማለት ነው። የዕለቱ በረከት በሁላችንም ላይ ይደር።